ዓመት ዕድሜ ያለው ፕሮግራም ነው። ቤተክርስቲያን ከመግዛታችን በፊት ጀምሮ በግሪክ ቤተክርስቲያን እያለን እኔ ከመምጣቴ በፊት እንግዲህ ሁሉም የሆነው የልጆች ፕሮግራም ተቋርጦ አያውቅም እና ይሄ እንግዲህ የ30 ዓመት ታሪክ ነው ማለት ነው። ትራዲሽናችን ነው እና ይህንን እንዲቆይ ላደረጉ ወንድሞች እህቶች እግዚአብሔር አምላክ አሁንም በጸጋ በጥበብ ይጎብኝልን። የዛሬው ፕሮግራም እንዲሳካ ለረዱን ሰዎች ምክንያቱም ላስት ዊክ አስታውሳችሁ ምግብ ሽጠው ፈንድሬዚንግ ያደረጉ ወላጆች አሉ። እነሱን አመስግነን ከዛ በኋላ ወደ ጸሎት እንሄዳለን። ስማቸው እንዲነገር አይፈልጉም፣ ግን እኛ ለተደረገልን ነገር ማመስገን አለብን። ምክንያቱም ሁሉም ሰው እንዲህ ፓርቲሲፔት እንዲያደርግ እንፈልጋለን እና ለሌሎቹ ኢንከረጅመንት ይሆናሉ። ወይዘሮ ለዓለም፣ ወይዘሮ ማሚ አስራት፣ ወይዘሮ የትም ወርቅ፣ ወይዘሮ ኮኒ፣ ሊዲያ፣ ዓለም ፀሐይ፣ መለስ አዲስ፣ ማርታ ጎናፍር፣ ሃይሚ ካሳ፣ ንጋቷ ሀብታሙ፣ ሊሊ ማክዳ ሰፋ ወይም ሊሊ፣ ሀና አብርሃም እና ራይል ታደሰ እግዚአብሔር ያክብርልን። አመስግኑልን። ለልጆቻችን የምታደርጉት ነገር ቀላል ነገር ስላልሆነ እናመሰግናለን። ከዚህ በመቀጠል ወደ ጸሎት እንሄዳለን። አባታችን ሊቀ ካህናት በጸሎት ፕሮግራማችን ይከፍቱልናል። ከዛ በኋላ ሁላችንም በህብረት አንድ ላይ ቁመን ከደረጃ ጎናፍር ጋር የልጆችን ጸሎት እንጸልያለን። መጀመሪያ ወደ አባታችን ነው። እንኳን አደረሳችሁ። እንኳን አደረሰን። ጮክ ብላችሁ አዎ፣ ቀላል ነገር አይደለምና ለልደተ ክርስቶስን በዓል ስናከብር በእውነቱ ከዚህ የበለጠ ነው። ሰው የተገለጠ አምላክ መጥቶ ሰው ሆኖ ለሰው ሆኖ ለመጾም በገዳም አደረ እንደተባለው ሁሉ ሰው ሆኖ ከእኛ ተንገላቶ ይህን ነገር ስላደረገልን ከዚህ የበለጠ ለሰው ልጅ የሚያደርግለት ማንም የለምና ክብር ምስጋና ለሱ ይሁን። እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ እንዘ አምን ወእትማጸን ክህደት ከሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስመ የማርያም ጽዮን ለዓለመ ዓለም። ናኩተከ እግዚኦ ዜባሃከ ንባርከከ እግዚኦ ነተአምነከ ንገኒለከ እግዚኦ ወንትቀኒ ለስምከ ቅዱስ ሰግድ ለከ ወዘለከ ይሰግድ ኩሉ ልክ ወለከ ይትቀኒ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዝ ወንጉሠ ነገሥት አምላከ አንተ ለኩሉ ሥጋ ወለኩላ ዘነፍስ ወንፄዋሃትከ በከመ መሐረነ ቅዱስ ወልድከ ዘይብል አንትሙሰ ሰበ ትጼልዩ ከመዝ በሉ ቅዱስ 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 ተብለህ በላይ በሰማይ በመላእክት የምትመሰገን አምላክ ደቂቀ አዳም በምድር የሚያመሰግኑ ቅዱስ ተብለህ የተጠራ ቅዱስ እግዚአብሔር የሠራዊት ጌታ በሰላም አሳድረህ በሰላም አቆይተህ ለዚህ ሰዓት ስላደረስከን ክብር ምስጋና ላንተ ይሁን። አቤቱ ሁላችንም በምሕረት በቸርነት በይቅርታ አስበን እንደዚሁም ጌታዊ ችለት ሰጠን ባርከን ቀድሰን በዚህ ቅዱስ ስፍራ ተገኝተን ስለ አንተ ቃል ተምረን አሁን ደግሞ ስለ አንተ ሕይወት ስለ አንተ ታሪክ ስላደረግክልን ስለ ውለታ ሁሉ ልጆቻችን አቀናብረው ያቀረቡልን እንድንመለከተው እንድናየው ስለጠየቅንህ አምላክ ሆይ በመካከላችን ተገኝተህ ባርከን። ይህን ያዘጋጁትን እህቶቻችን፣ እናቶቻችን፣ ወንድሞቻችንና ልጆቻችን ሁሉ ባርክልን። ስራቸውን ሁሉ ባርክላቸው። አምላክ ሆይ ሀገራችን ኢትዮጵያን አስብልን። ሀገር አሜሪካንም ጠብቅልን። ለዓለም ሁሉ የበቃ ምሕረትን አስተላልፍልን። ዛሬም ዘወትርም ስምህ ለዘላለሙ ይመስገን አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ።
የአሸናፊ እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ይቅርታን ምሕረት ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ከዚህ ቀጥሎ የሚሆነው እንግዲህ እንደቆማችሁ እንደቆምን በወንድማችን አቶ ደረጀ አማካይነት መሪነት ሁላችንም በአንድ ላይ ሆነን የምንጸልየው ጸሎት አለን። ስለ ሀገራችን፣ ስለ ሕይወታችን፣ ስለ ልጆቻችን፣ ስለ ሁሉም ነገር የተዘጋጀ ነውና እግዚአብሔር አምላክ እንዲሰማን እንዲቀበል እየሰማችሁ ነው ሁላችሁ አሁን እንዲቀበልና እንዲሰማን በአንድ ልቡናችሁ ጸልዩ እንደተባለው ሁሉ አንድ ልቡነን እንድንጸልይና የእግዚአብሔርን ቃል የጠራ ሁሉ አያፍርምና እግዚአብሔር የምሕረቱን ስራ እንዲሰራልን ወደ ጸሎቱ እንሄዳለን። መሪያችን ወንድማችን ደረጀ ነው። ለሁላችንም በህብረት አንድ ላይ እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ ስለሰጠን ሁሉ እናመሰግናለን። ልጆች አንተ ስጦታዎች ናቸውና የሰጠህንን ልጆች ጠብቀልን፣ እነርሱን ተንከባክበን እንድናሳድግ የሰጠህንን ኃላፊነትና ጸጋ በትጋት እንድንወጣ አኗኗራቸው በአንተ ፊት ያማረና የተወደደ ይሆን ዘንድ በአንተ መሪነት የምናሳድግበትን ጥበብ አድለን። አቤቱ እግዚአብሔር ሆይ ልጆቻችን መልካም የሆኑ ሰውን የሚወዱ ሰው የሚወዳቸው ለሰው የሚያዝኑ ሩሩ ልጆች እንዲሆኑ ቅዱስ መንፈስ አይለያቸው። አምላካችን ሆይ አዲስ ስለተወለዱና ገና በወላጆቻቸው እቅፍ ስላሉ ሕፃናት እንለምንሃለን። በአዲስ ፍጥረት አዲስ ተአምር አሳይተናልና እናመሰግናለን። እነዚህን አዳዲስ ጨቅላዎች ጠብቀውን በሰላም በጤና ያልቁ ዘንድ ከአጠገባቸው አትራቅብን ብለን እንለምንሃለን። ጌታችንና አምላካችን ሆይ በአፍላ ዕድሜ ስላሉ ልጆቻችንም እንማልድሃለን። በዚህ አስቸጋሪ ዕድሜ በአንተ መሰረት ላይ የጸኑ አድርግልን። ማንነታቸውን በአንተ ላይ እንዲገነቡ አባትነትን እንዳይረሱ አንተን በመምሰል በጸጋ ቅዱሳን ይሆኑ ዘንድ እንለምንሃለን። በአስቸጋሪ ማዕበል ሲመቱ ያንተን ጽኑነት ተረድተው በአንተ መደገፍን እንዳይዘነጉ ልቡና ስጥልን። በትምህርት በስራና በተለያዩ ፈተናዎች ጊዜ ሁሉ ጥበቃ አይለያቸው። ቸርና ገናና የሆንክ አምላካችን ሆይ ልጆቻችን ያንተን መንግሥት ተስፋ የሚያደርጉ ይሆኑ ዘንድ እንጸልያለን። አካሄዳቸውን ጠብቀህ ያንተን ፈለግ የሚከተሉ አድርግልን። ጌታችንና አምላካችን ሆይ አንተን የሚያዳምጡ የሆኑ ዘንድ ከዓለም ጫጫታ መካከል ያንተን ድምፅ የሚለዩበትን ጸጋ ስጥልን። በፍቅር በአነጋገር በተግባር በእምነትና በንጽሕና ለሌሎች ምሳሌ የሆኑልን ዘንድ እንጸልያለን። ጌታ ሆይ ጸባያቸው ያማረ የተወደደ ይሁንልን። በነገሮች ሁሉ በአንተ የሚተማመኑ ጽኑዓን አድርግልን። ቸር አምላካችን እግዚአብሔር ሆይ ከቤትህና ከፊትህ ስለጠፉ ልጆቻችን እንጸልያለን። በተለያየ ነገር ተጠምደው ከአንተ የራቁ ልጆቻችን ከተያዙበት እስራት ፈተህ ከመንጋህ ቀላቅላቸው። እምነት ላጡ እምነትን፣ ለተጎዱና ለተሰበሩ መጠገንን፣ ተስፋ ለቆረጡ የተስፋህን ብርሃን፣ ለታመሙ ፈውስን፣ ለተቸገሩ ረድኤትንና በረከትን፣ ለታሰሩ መፈታት እንድትሰጥልን ለምናሃለን። ጌታ ሆይ ለሚፈጽሙት ኃጢአትና በደል ሁሉ በይቅርታ ጎብኝልን። በንስሐ ወደ አንተ የሚመለሱትን ልብ ስጥልን። የሁሉ ጌታ ሁሉን የምትገዛ አምላካችን ሆይ ልጆቻችንን ጠብቅልን። በሰላም በጤና ያልፉ ዘንድ ከሁሉ ከድላቸው ከእኛ የበለጠ የምታውቃቸው አንተ ነህና ጉድለታቸው ሁሉ ሙላላቸው። በመውደቃቸውና በመነሳታቸው ጊዜ ሁሉ አንተ አትለያቸው። ጠባቂ መልአክህን እዘዝላቸው። አምላካችን እግዚአብሔር ሆይ ስለ ራሳችን እንጸልያለን። በእኛ ውስጥ የአንተን ፍቅር ይረዱ ዘንድ የፍቅር ሰዎች አድርገን
ዘወትር በነገሮች ሁሉ አንተን እንድናመሰግን ሁልጊዜ ከፊት የምንቆም አድርገን። ተመለስነው የንስሐ ሕይወት እንድትሰጠን በንስሐ ያለነውን ደግሞ እንድታጸናን እንለምንሃለን። ጌታ ሆይ የለመንን ሁሉ ትፈጽምልን ዘንድ ቅዱስ ፈቃድህ ይሁንልን። ምስጋና፣ አምልኮት፣ ክብርና ውዳሴ ለዘላለሙ ለአንተ ይሁን፣ አሜን። እኛ ልጆች ሰላምታ እንሰጣለን ለወላጆች ወላጆች እንኳን ደህና መጣችሁ ልትሰሙ መልካም ዜና ወላጆች ከመጣችሁ ጥሪያችን አክብራችሁ እግዚአብሔር ያክብርልን ብለናል ልጆቻችሁ። ሰላም 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 ሰላም። ክቡራን አባቶች፣ ወላጆች እንዲሁም ምዕመናን እኛ የመድኃኔዓለም ሰንበት ትምህርት ተማሪዎች የጌታችንን የኢየሱስ ክርስቶስን ልደት በዓል ምክንያት በማድረግ ያዘጋጀነውን መዝሙርና ቲያትር ልታዩልን ጥሪያችንን አክብራችሁ ስለመጣችሁ በእኛና በሰንበት ትምህርት ቤታችን ስም ሆነን ከፍ ያለ ምስጋናችን እናቀርባለን። መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን የሆነው ዮሴፍ በሚባል ሰው ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ጸጋን የተመላሽ ሆይ ሰላም ላንቺ ይሁን። ይህ እንዴት ያለ ሰላምታ ነው? አይዞሽ፣ አትፍሪ፣ ደስ ይበልሽ። አንቺ ከሴቶች ሁሉ ተለይተሽ ጸጋን አግኝተሻልና፣ እነሆ ትጸንሳለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ። እርሱም ታላቅ ይሆናል፣ ሕዝቡንም ከኃጢአት ያድናቸዋል። ወንድ ሳላውቅ ይህ እንዴት ሊሆን ይችላል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል እግዚአብሔር ኃይል ባንቺ ላይ ይሆናል። ስለዚህ ከአንቺ የሚወለደው ሕፃን ቅዱስ ነው፣ የእግዚአብሔር ልጅም ይባላል። ዘመድሽ ኤልሳቤጥም በእርጅናዋ ዘመን ወንድ ልጅ ትጸንሳለች፣ ለእግዚአብሔር የሚሳነው ነገር የለምና። እነሆ የጌታ ባሪያ እንደ ቃል ይሆንልኝ። ወይ ጌታዬ፣ እኔ እኮ ደሃ ነኝ፣ እኔ እኮ ደካማ ነኝ። እንዴት የእግዚአብሔርን ልጅ ጸጋ የመውለድ ጸጋ ለእኔ ይገባኛል? ከአእምሮዬ በላይ ነው። አሁን እንዴትስ አድርጌ ነው ለዮሴፍ የማስረዳው? አያምነኝ ይሆን? ዘመዴ ኤልሳቤጥም ወንድ ልጅ ጸንሳለች ብሎ መልአኩ ነግሮኛል። ሄጄ ማየት አለብኝ። አምላኬ ሆይ ለአንተ የሚሳን ነገር የለም። አንተ ሁሉን ታውቃለህ። እንደ ቃል ይሆንልኝ። ለማርያም ወይ ቤላ ትወልድ ወልድ አብስራ ገብርኤል ለማርያም ወይ ቤላ ትወልድ ወልድ አብስራ ገብርኤል ለማርያም ወይ ቤላ ትወልድ ወልድ
የኢየሱስ ክርስቶስን ልደት እንዲህ ነበረ። ማርያም ለዮሴፍ በታጨችው ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገለጣት ስላልወደደ በስውር ሊተዋት አሰበ። ጉድ! ማርያም ልጅ ጸነሳለች? እንዴት ግራ የሚገባ ነገር ነው! እንደው ካለ ወንድ እንዴት ልጅ ተጸነሰ ይባላል? ማንስ ያምነኛል? ተነስቼ ለማንም ሳልነግር ልጥፋ ይሆን? አምላኬ፣ ኧረ እኔ ግራ ገባኝ። ምን ላድርግ? ምን አባቴ ላድርግ? የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅን ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትለዋለህ። ኢየሱስ የተጸነሰ ከመንፈስ ቅዱስ? ጌታ ሆይ ተመስገን። መላኩን ልከህ መልስ ሰጠኝ። ተመስገን።
በይሁዳ አገር ንጉሥ በሆነበት ዘመን ከአብያ የክህነት ክፍል የሆነ ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ የጌታንም ትእዛዝና ሕግ ያለ ነቀፋ ይጠብቁ ነበር። ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። በዚያ ጊዜ ዘካርያስ እንደ ካህናት አሰራር ደንብ ወደ እግዚአብሔር ቤተ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰ። ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶልሃል። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። የእርሱ መወለድ ለአንተ ተድላና ደስታ ይሆንልሃል፣ ብዙዎችን በሚወልዱ እንደሆን ደስ ይላቸዋል። ምክንያቱም እርሱ በእግዚአብሔር ፊት ታላቅ ይሆናል። የወይን ጠጅና ሌላም የሚያሰክር መጠጥ አይጠጣም። ገና በእናቱ በማኅፀን ሳለ በመንፈስ ቅዱስ የተሞላ ይሆናል። ከእስራኤል ልጆችም ብዙዎችን ወደ ጌታ ይመልሳል። ሚስትን በጣም አርጅታለች። ይህ ያልከውን ነገር መሆኑ በምን አውቃለሁ? እኔ በእግዚአብሔር ፊት የሚቆመው ገብርኤል ነኝ። ይህን የምስራች ልነግር ተልኬ ነው። አንተ ግን ቃልን ስላላመንክ ጊዜ ደርሶ እስከፈጸም ድረስ ዲዳ ትሆናለህ፣ መናገርም አትችልም። ፈጥና ወጣች። ወደ ዘካርያስም ቤት ገብታ ለኤልሳቤጥ ሰላምታ ሰጠች። ሰላም ለዚህ ቤት ይሁን። ማርያም አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በገባ ጊዜ በማኅፀኔ ያለው ልጅ በደስታ ዘለለ። ነፍሴ እግዚአብሔርን ታከብራለች፣ በአምላኬ በመድኃኒቴ ትደስታለች። እግዚአብሔርን ዝቅተኛ አገልጋይቱን ተመልክቶልኛል። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጎልኛል። ስሙ ቅዱስ ነው።
ማርያም ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ኤልሲዬ። መንገዱ እንዴት ነበረ? አደከመሽ? ኧረ ምንም አልደከመኝም። ሀሳቤ ሁሉ አንቺን ማየት ስለነበረ ምንም አልተሰማኝም። በይ እስቲ ወደ ቤት እንግባ። እሺ፣ ብዙ የምነግርሽ አለኝ። ምን ሰማ ዮሐንስ በማኅፀን ሳለ ሕፃን ሆነ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ ምን ሰማ ዮሐንስ በማኅፀን ሳለ ሕፃን ሆነ ለክብሬ ተጠራ እንደ አንበሳ ጥጃ ያዘለለ ደስታ ምን አይነት ድምፅ ነው? ምን አይነት ሰላምታ ከተፈጥሮ በላይ ያሰገደ ክብር እንዴት ቢገባ ነው የእናታችን ፍቅር የኤልሳቤጥም መውለጃ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዲያገኝላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛውም ቀን ሕፃኑን ሊገርዙት መጡ። በአባቱ ስም ዘካርያስ ሊሉት ወደዱ። ሰላም ለዚህ ቤት፣ እንዴት ዋላችሁ? እግዚአብሔር ይመስገን። ግቡ። እንኳን ደህና መጣችሁ። ተቀመጡ። እንኳን ደስ አላችሁ። ኤልሳቤጥ እንዴት ነሽ? የበረታሽ ነው? እግዚአብሔር ይመስገን በጣም ደህና ነኝ። ልጄን አግኝቼ በጣም ደስ ብሎኛል። እግዚአብሔር ለዚህ በጣም ታላቅ በረከት ነው። አሜን። እንዴት ደስ የሚል ሕፃን ነው። ለመሆኑ ስሙ ማን ተባለ? ስም አወጣችሁለት እንዴ? ምን ጥያቄ ያለው? በአባቱ ስም ዘካርያስ ነው መባል ያለበት። እግዚአብሔር ስላደረገው ሐመድ ሲባል ሐመድ ሲባል ደስ ይለኛል። በጭራሽ ዘካርያስ ወይም ታምራት አይሆንም። ዮሐንስ የልጄ ስም ዮሐንስ ነው። ማናችሁ? ዮሐንስ እንዴ? ግቡ ማንም በዚህ ስም የለም። ኧረ አይሆንም፣ አይደረግም። ዮሐንስ እሺ፣ ያንቺን ሰማን። ዘካርያስ እናቱ ዮሐንስ ብለዋለች። አንተስ ልጁ ማን እንዲባል ትፈልጋለህ? ዮሐንስ። የእስራኤል አምላክ እግዚአብሔር ይመስገን፣ ከአገልጋዩ ከዳዊት ዘር ታላቅ አዳኝ አስነስቶአልና። አንተስ ሆይ የልዑል እግዚአብሔር ነቢይ ትባላለህ። መንገዱ ለማዘጋጀት በጌታ ፊት ትሄዳለህ። ከኃጢአታቸውም የሚድኑበትን የምናል እውቀት ለሕዝቡ ትሰጣለህ። ይህም የቻለው በአምላካችን ምሕረትና ርኅራኄ ነው። እርሱ በጨለማ በሞት ጥላ ስር ላሉት ሁሉ ያብራል።
ዮሴፍም ከዳዊት ቤትና ወገን ስለነበር ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ከማርያም ጋር ሊመዘገብ ወጣ። ዮሴፍ ኧረ በጣም ደከመኝ። ብዙ መራመድ የምችል አልመሰለኝም። አይዞሽ ትንሽ ነው የቀረን። እዛ አካባቢ መኝታ ቤት አይጠፋም። እባካችሁ ማደሪያ ፈልገን ነበር። እባካችሁ ከየት የመጣ ሞኝ ነበር? ግን ማደሪያ ባገሩ እንደሞላ አታውቅም። እዚህ ምንም የለም። ሌላ ቦታ ፈለጉ። እባካችሁ ማደሪያ ፈልገን ነበር። መንገድ መሽቶብን ነው። አንዲት ክፍል ብትከራዩን ስለ እግዚአብሔር። በዚህ ሰዓት ስትጠየቅ አታፍርም? እባክሽ እህት እንደው ስለ እግዚአብሔር ሰውዬ ማለዳ ያለ የልቅ ወደ የመጣበት ተመለስ። መልካም እንደምን አመሻችሁ። እንደው ስለ እግዚአብሔር ማደሪያ ፈልገን ነበር። ምንም ማደሪያ የለንም። እንተኛበት አቦ። ዮሴፍ ኧረ በጣም ደክሞኛል። እባካችሁ የደከመች ነፍሴ ጦር ይዣለሁ። ከሩቅ ሀገር ነው የመጣ ነው። አንዲት ስፍራ ፈልጉልን የዛሬን እባካችሁ። አትሰማም እንደ ምንም ማደሪያ የለንም። ያለው የከብቶች በረት ብቻ ነው። እዛ መቼም እንደር አትሉም? እንላለን። እዛ እናድራለን። በረቱ ውስጥ በረት ውስጥ እዛ ማደር ትችላላችሁ። ኑ ተከትሉ። Amen.
በቤትልሔም የበኩር ልጇን ወለደች። በመጠቅለያም ጠቀለለችው፣ በግርግምም አስተኛቸው። በዚያም ምድር መኛቸውን በሌሊት ሲጠብቁ በሜዳ ያሉ እረኞች ነበሩ። እነሆም የጌታ መልአክ ወደ እነሱ ቀረበ። ዛሬ ምንድነው ቀኑ? ኮከቦቹ በጣም ድምቅምቅ ብሎ ታዩኝ። አንተ ልክ ነው አቦ፣ ቀን እኮ ነው የሚመስለው። በጣም ደስ የሚል ምሽት ነው። ያቺ ኮከብ አይቷት ልብጫ በጣም ታብራለች። የቷ እንዴ? አዎ በጣም ታብራለች። ብርሃን አዩ፣ የደስታ የምስራች ቃል ሰሙ። እልል 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 በሉ። የምስራች እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋልና ይህ ምልክት ይሆናችሁ፣ ሕፃን ተተክሎ በግርግም ተኝቶ ታገኙታላችሁ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ። አላልኩም ዛሬ የተለየ ቀን ነው አላልኩም? ኧረ እስቲ ዝም በሉ በእናታችሁ፣ ተመልሰው እንዳይመጡ። ወዲያው እማዬ ድረሽ። ኧረ እኔ ፈራ። ምንድነው ያየነው? ምንድነው የሰማነው? አንተ ሁሌ እንደፈራ ነው መቼም ቦባቃ። አያቸው ይሄ ነገር ግን እኔንም አስፈርቶኛል። የመልአኩ ግርማ፣ የሰማዩ ድምቀት፣ የመብረቁ ጩኸት፣ እኔ ጭራሽ ከመደንገጥ እየተነሳ ጆሮዬ ትደፍነው ነበር። ምንድነው የተባልነው? የተባልነውማ ዛሬ በዳዊት ከተማ ክርስቶስ ተወልዷል፣ ሂዱና እዩ መልአኩ ያለው ነው እኮ። እና እኔንም በዚህ መማታ አያስፈራም? ምንም አያስፈራም። ይልቅ ተነሱ፣ እኛም ወደ ቤትም ሄደን እግዚአብሔር ያገለጠልንን እንይ። ተነሱ እንሂድ። የምስራቅ ነገሥታት ስጦታ ይዘን መጥተናል፣ ኮከቡን ተከትለን አንተ እስካለህበት። ወርቅ ዕጣን ከርቤንም ይዘን ወደ እርሱ እንቀርባለን። ከጭንቀትና ከሐዘን በእርሱ እንድናለን። ሕፃኑን ያየንበት የንጉሡ
ሲንግስ የዘላለም ጌታ ግሩም ኮከብ ቅዱስ ሌት ሕፃኑ ያየንበት የንጉሡ ዝና ሰጥተን ልንሰግድለት መጥተናል። ከርቤው የኔ ስጦታ ሥጋ ነው ለበሰው ጌታ ይንገስ የዘላለም ጌታ ግሩም ኮከብ ቅዱስ ሌት ሕፃኑ ያየንበት የንጉሡ ዝና ሰምተን ልንሰግድለት መጥተናል። ግሩም ኮከብ ቅዱስ ሌት ሕፃኑ ያየንበት የንጉሡ ዝና ሰምተን ልንሰግድለት መጥተናል። ቅዱስ
እንዴት ነበር? በጣም ጎን ልጆች ናቸው። እግዚአብሔር ይመስገን። ግን እዚህ ላይ አንድ ማሳሰቢያ የሚሰጠው እንደምታዩት ብዙ ልጆች ቀንሰዋል ቁጥራቸው እና ኢንተረስታቸው አንዳንድ ልጆች እያስቸገሩ ነው። የወንድ ጥረትም ስለነበረ እንግዲህ የሞላውን አይታችሁታል እና ልጆቻችሁን ኢንከረጅ አድርጓቸው ፕሊዝ። ይህም ትምህርት ነው ራሱ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መወለድ ከዚህ ነው የሚማሩት እና ለእነሱም ትምህርት ስለሆነ ኢንከረጅ አድርጓቸው ፓርቲሲፔት እንዲያደርጉ በህይወታችን በኋላ ሲያድጉ እንኳን እንደ ክርስቶስ ፕሌስ ሰርችን ያደግኩት ብለው እንኳን ሬዚሜያቸውን ያስቀምጡታል እና ወደ ልጆቹ ከመሄዳችን በፊት አንድ የተረሳ ማስታወቂያ አለ ተብዬ እናገር ነው። ለጥምቀት እናቶች ኩክ ያደርጋሉ እና ኔክስት ፍራይዴይ ከ9 AM ጀምሮ የምትችሉ እባካችሁን መጣችሁ እርዱን ተብሏል እና ይህንን መልእክት ላልሰሙት ማሰሙ። ጥምቀት ኔክስት ዊክ ስለሚከበር ኩክ ማድረግ ስለሚጀምሩ አረብ እባካችሁን እሱ ላይ በዚህ ፕሮግራም ላይ ብዙ ሰው መመስገን አለበት። ለሰሩ የደከሙ ልጆች አሉ፣ እናቶች፣ ወንድሞች፣ እህቶች የተወሰኑትን በስም ጠርቼ ላመሰግን ይችላል። ዝርዝር አልተሰጠኝም፣ ግን ያው ሳላመሰግን ባልፍ እኔ ራሱ ቅር ይለኛል። በእውነት የደከሙ ሰዎች አሉ። የመጀመሪያው ዲቦራ ግርማ ነች እና የማይለያዩ ሜሮን በቀለ፣ ምስጋና ቦጋለ፣ አበባ ታደሰ፣ እግዚአብሔር ይስጥልኝ። በጣም ውስጥ ድምፅ እያስተካክሉ ያሉ አንዱ አለም በቀለ፣ ኪሩቤል ትንሳኤ፣ ገረንታ ጎናፍር ግዴታ ነው እሱ እንኳን የቦርዳችን ቀን ስንታየው አለባቸው። በእውነት ትዝታ ነዋይ በርሰት የለሚሰው ትዝታ ነዋይ በስም ሌሎቹም በጥራት የሚከብደ እንጂ ከኋላ ደግሞ እናቶች አሉ ልጆችን ልብስ ካስተም እያለበሱ እየላኩልን ያሉት እና እነሱን በጣም አመስገን እፈልጋለሁ። እግዚአብሔር ይመስገን። ሌላ ከኋላ እየረዱ ያሉት አሉ። ስቴጁ በመቀየር ሃይማኖት ካሳ፣ ሆሳዕናና ኖላዊ ወንድማማቾች የሜሮ ልጆች ናቸው። እውነት እግዚአብሔር እናመሰግናለን። ካሜራማኖቻችን ንጋት በእውነት ከፕራክቲስ ጀምሮ እስካሁን ሊቁ በጣም እግዚአብሔር ያክብርን፣ እናመሰግናለን ልጆቻችን። ከዛ ደግሞ አዲስ ተተኪ በእውነት በምኮራበት ይህ ነገር ቤተክርስቲያናችን ላይ አድገው ዋናው ዓላማችንም መጥቶ እንዲመልሰው እንዲያገለግሉ አይደለም። አሁን ልጃችን ደርሶልን በካሜራ እያገለገልን ያለው ልዑል እግዚአብሔር ይመስገን። ከዛ ሌሎች ጊፍቶችን በማዘጋጀት በመንትን በማለት ደግሞ እነ ሊልዬ ሁላችሁ እዚህ ጋር እናቶች ብዙ ናቸው።
ናቸው፣ ግን እግዚአብሔር አክብር በእነሱ ጥረት ነው ሁሉ ያማረ እንዲሆን ያደረገው። ከዚህ በመቀጠል ለልጆች ትንሽ ስጦታ አዘጋጅተናል። ልጆች ስጠራችሁ ትመጣላችሁ፣ እራሳችሁ ታስተዋውቃላችሁ። የምጀምረው ከአስተዋዋቂዎቹ ነው። አስተዋዋቂዎቹ ወደዚህ ኑና እራሳችሁንና ሮላችሁን ትናገራላችሁ። ማራኪ አስፋው እባላለሁ። እንደ ተራኪ አንድ ጭምጨባ ይሳለ ዊንታ መለሰ እንደ ተራኪ ሁለት የልቤ ምስክር እንደ ማርያም እምነት ሲጉ እንደ ኤልሳቤጥ ስሜን አብጌል ማረ እንደ ገብርኤል ነኝ። እኔም ሲደረጀኝ እና ዛካርያስ እኔ ስም አሜን ነው እና እኔ ዮሴፍ ነው። አሜን ነው። እኔ ፕሌን ተማሪ ነኝ እና ጎረቤት አንድ እኔ አቢገል ሰለሞን እንደ ጎረቤት ሁለት እኔ ማረማዊት ፊፋ እንደ ጎረቤት ሶስት ኢዛቤ ዴቪስ እንደ እረኛ አንድ እና አዋጅ ነገር My name is Gunay and I'm innkeeper 1. ስሜ ጋብርኤል አማሩ ነው እና innkeeper ናሁም ሰለሞን እንደ ኢንኪፐር 3 እና ዋይዝ ማን 1 Thank you. ሶሊያና ታደሰ እንደ ሸፐር ሁለት ማያ ሳምሰን እንደ እረኛ ሶስት ስሜ ናታይ ቸርነት ሸፐር 4 My name is Sharon. I was Wiseman number 2. ይህ ከመጨረሳችን በፊት በሙዳዊ ምጽዋት ይዞራልና እባካችሁን የምችሉትን ፕሮግራሙን ለመደገፍ በምችሉትን ሁኔታ አድርጉ። የዜላ አካውንት አለን። ኪውአር ኮዱ አይ ቲንክ የሆነ ቦታ አለ፣ እዛ በየወሩ ላይ አለ። እንትን ማትሻላችሁ እዛ I'm Zacharias Davidson, and I am Wiseman number 3.
ልጅ በእምነት አለማየሁ ስሜ በእምነት አለማየሁ እንደ ሜሮን ደሳለኝ እንደ ኤንጆል ስሜ ሀሴት ጥበበ አረናው እንደ ኤንጆል ዮሴፍ አማኑ ዮሴፍ ዘማሪ My name is Emmanuel and Zamani. Isabel Joseph Zamani. Nabat Daraje Vesamara. Daddy. Neon. My name is Nias. Zaman. My name is Kedus Rashad Zaman. My name is Kedus Isai and I say Muslim. Singing Barak Nikola Zaman. My name is Brooke Zoga Desta. እናመሰግናለን። እንግዲህ እነዚህ ነበሩ ልጆቻችን። ስለነበረን ጊዜ አምላካችን እግዚአብሔር ስም ይመስገን። ብዙ የደከማችሁ አላችሁ፣ እግዚአብሔር ይቅጠርላችሁ። በእውነቱ ድካማችሁ ሁሉ እግዚአብሔር ይውደድ ይሆንላችሁ። በሁሉም ነገር ተሳታፊ ሆናችሁ ስለ ማንነታችሁ፣ ስለ ቤተክርስቲያን፣ ስለ ልጆቻችሁ፣ ስለ ሃይማኖት፣ ስለ ሁሉም ነገር ከሁሉም ደግሞ ስለ ጌታ ልደት በእውነቱ በጣም እኔ ደስ ያለኝ እዚህ ሁልጊዜ አነባዋለሁ በመጽሐፍ ግን በተግባር ሳይሆን ግን ለእኔ ልዩ አይነት ሁኔታ ነው ያየሁበት። በጣም
በጣም ደስ ብሎኛልና የደስታ ሕይወት ይስጣችሁ። ተባረኩ። በሰላም ቀሪ ጊዜያችሁን እግዚአብሔር ይባርክ። ልጆቻችሁን ይባርክላችሁ፣ ያሳድግላችሁ። አሜን። አሁን ዘበሰማ